ሰላም እንዴት ናችሁ? ዛሬ ፈንዳሜንታልስ ኦፍ አካውንቲንግ 1 በሶስተኛው ምዕራፍ ነው የተመለስኩት። አካውንቲንግ ፎር ሜርቻንዳይዝ ኦፕሬቲንግ ነው ዛሬ ዲስከስ የምናደርገው። እንደተለመደው ለርኒንግ አውትካሞችን ዲፋይን አደርግላችሁና ዲቴል እንድገባ የምትፈልጉ ከሆነ ኮሜንት ላይ ስታሳውቁኝ ወይም ደግሞ አንድ ቁጥርን ስትጽፉልኝ በእያንዳንዳቸው ለርኒንግ ኦብጀክቲቮች ጠለቅ ያሉ ቪዲዮዎችን እንሰራላችሁ ነው የሚሆነው። ቢዝነስን ዲፋይን አድርገናል በመጀመሪያው ምዕራፍ። እንደዚሁም ደግሞ የሰርቪስ ጊቪንግን እያየን ነበረ። ሰርቪስ ፕሮቫይድ በማድረግ ኢንካም ጀነሬት የሚያደርጉ ቢዝነሶች እንዴት የሂሳብ መዝገብ እንደሚያዘጋጁ። ዛሬ ግን ሜርቻንዳይዝ የሚባለውን ኦፕሬሽን ነው የምናየው። ሜርቻንዳይዝ ቢዝነስ የሚባሉት የተመረተን ምርት ወይም ደግሞ ያለቀለትን ፕሮዳክት ገዝተው በመሸጥ ፕሮፊት ሜክ የሚያደርጉ ናቸው። ስለዚህ ሰርቪስ አይደለም ወይም ደግሞ ማኒፋክቸሪንግ አይደለም አክቲቪቲያቸው። ጀስት ምንድነው ባይንግ ጉድስ ፎር ሪሴል ፐርፐስ ነው ማለት ነው ሜርቻንዳይዝ የሚያስብለው። ሱቆች፣ ሱፐርማርኬቶች ወይም ደግሞ ጅምላ አከፋፋይ፣ አስመጪ፣ ላኪ የመሳሰሉት ናቸው። ሰርቪስ ቢሆን ትምህርት ቤት፣ ሆስፒታል፣ ጋራጅ፣ ባንክ፣ ትራንስፖርት ነበረ። አምራች ብንል ደግሞ እንጨት ቤቶች ወይም ደግሞ ጨርቃጨርቅ ኢንዱስትሪ፣ ስኳር ፋብሪካ የመሳሰሉት ነበር የምንለው። ሜርቻንዳይዝ ኦፕሬቲንግ ስንል ግን ሱቆች፣ ጅምላ አከፋፋዮች የመሳሰሉትን ፋርማሲ ሊስት እያደረግን ነበር ማለት ነው። ሶ ለርኒንግ ኦብጀክቲቫችን ላይ በዚህ ቻፕተር ወይም ደግሞ በሶስተኛው ምዕራፍ ላይ አንደርስታንድ ለማድረግ እንሞክራቸው ነጥቦች ውስጥ የመጀመሪያው ምንድነው? is identifying the difference between service giving and merchandise company። ሰርቪስ የሚሰጡ ካምፓኒዎች እና ደግሞ የሜርቻንዳይዝ ካምፓኒዎች ምንድነው ልዩነታቸው? ተመልከቱ። ሜርቻንዳይዝ ካምፓኒዎች ፕራይመሪ ሶርስ ኦፍ ረቨኗቸው የሚሆነው ሴልስ ረቨኑ ከሽያጭ የሚያገኙት ነው። እዛ ጋር ግን ሰርቪስ ተሰጥቶ ነው የሚገኘው። ሶ እዚህ ጋር ምንድነው ያለው? እቃዎችን ይገዛሉ ማለትም ባይንግ ኦፍ ጉድስ ይኖረናል። ዘን እቃዎችን ከገዛን በኋላ ስቶር አድርገን ከስተመሮቻችን በሚመጡ ሰዓት እየሸጠን ኢንካም ጀነሬት የምናደርግበት ኦፕሬሽን ነው የሚኖረው። ሰርቪስ ጊቪንግ ቢሆን ግን ለምሳሌ ሙያ ሊኖረኝ ይችላል ወይም ደግሞ የሆነ አይነት ስኪል ሊኖረኝ ይችላል። ያንን ስኪል መሰረት አድርጌ ሰርቭ የማደርገው አክቲቪቲ አለ። ለምሳሌ ቴክኒሻን ከሆንኩኝ የጋራዥ ባለሙያ ከሆንኩኝ መኪና ሲመጣ ጠግናለሁ፣ ወይም ደግሞ ጤና ባለሙያ ከሆንኩኝ ፔሸንቶችን ትሪት አደርጋለሁ። ዘን ኋላ ላይ የማገኘው ኢንካም ይኖረኛል ማለት ነው። ቤዚክ የሚባሉ ዲፍረንሳቸው ሰርቪስ ረቨኑ አለኝ እዛ ጋር፣ እዚህ ጋር ደግሞ ሴልስ ረቨኑ ነው የሚኖረኝ ማለት ነው። ኤክስፕሌን ዘ ሪካርዲንግ ኦፍ ፐርቼዝ አንደር ፐርፔቹዋል ኤንድ ፔሪዮዲክ ኢንቨንተሪ ሲስተም ነው። ሜርቻንዳይዝ ካምፓኒዎች ተመልከቱ፣ የሚይዟቸው እቃዎች ወይም ደግሞ ለመሸጥ የሚገዟቸው እቃዎች ሜርቻንዳይዝ ኢንቨንተሪ ነው የሚባሉት። እነዚህ ሜርቻንዳይዝ ኢንቨንተሪዎች ወይም ደግሞ ጉድሶች በሚገዙ ሰዓት ላይ የምንመዘግብበት ሁለት አይነት የአካውንቲንግ ሲስተም ነው ያለት። የመጀመሪያው ፕሬዲክ ኢንቨንተሪ ሲስተም ነው የሚባለው። በተገዙ ቁጥር ፐርቼዝ እያልኩኝ መዘግባቸው ቆይና ኋላ ላይ ፊዚካል ካውንት አደርጋለሁ ስቶር ውስጥ ገብቼ በወሩ መጨረሻ ወይ ደግሞ በሳምንቱ መጨረሻ ወይም ደግሞ በሆነ አይነት ፊዚካል ፕሪድ መጨረሻ ላይ ገብቼ ስቶር ውስጥ ያሉትን እቆጥራለሁ። ዘን ዋጋቸውን ዲተርማይን አደርጋለሁ ማለት ነው። ምን ያክሎቹ ተሸጡ፣ ምን ያክል እጄ ላይ ቀሩ፣ ምን ያክል አተረፍኩኝ የሚለው። ስለዚህ የሆነ ፕሪድ የሆነ ሲዝን ስለምፈልግ ሲዝናል የሆነ ሪፖርቲንግ ሲስተም ስላለኝ ፕሬዲክ ኢንቨንተሪ ሲስተም ብለዋል። አዘርዋይስ ደግሞ ፐርፔቹዋሊ ወይም ደግሞ ኮንቲኒየስሊ ኢንቨንተሪዎች በሚገዙ ወይም ደግሞ በሚሸጡ ሰዓት አፕዴት እያደረኩ የሚሄድበት ሲስተም አለ። ስለነሱ ኤክስፕሌን የሚደረግበት ፓርት ነው ሁለተኛው የሚሆነው። ሶስተኛው የሚሆነው ደግሞ ሪካርዲንግ ዘ ሴልስ ረቨኑ አንደር ፐርፔቹዋል ኢንቨንተሪ ሲስተም። ስፔሲፊካሊ ከሽያጭ የተገኘውን ገቢ ካምፓኒው ፐርፔቹዋል ኢንቨንተሪ ሲስተም ሲጠቀም እንዴት ይመዘግበዋል? ፐርፔቹዋል ኢንቨንተሪ ሲስተም እንዳልኳችሁ ኮንቲኒየስ ነው አፕዴት የሚያደርገው። እጁ ላይ ስንት እንደቀሩት፣ ምን ያክል እንደሸጠ፣ ምን ያክል እንዳተረፈ ዴይሊ ኮንቲኒየስሊ አፕዴት እያደረገ ነው። ፐርፔች ማለት መደጋገም ነው። ኮንቲኒየስሊ እየደጋገመ አፕዴት እያደረገ ነው ይሄ። ስለዚህ እቃዎቹ ሲሸጡ ምንድነው የሚኖረው? እቃው ተሽጧል። የተሸጠው እቃ የተገዛበትን ዋጋ ማለትም ኮስት ኦፍ ጉድስ ሁሉንም አብረን መዝግበን ነው የምንሄደው ማለት ነው። በሽያጩ ማገኘው ገንዘብ አለኝ ዘንድ ሴልስ ረቨኑ። ሲቀጥል ደግሞ ኮስት ኦፍ ጉድስ ሶልድ፣ የተሸጠው እቃ የተገዛበት ዋጋ አለ። በመሸጤ ከስቶሩ የቀነሰ አሴት አለ ማለት ነው። እነዚህን አራት አይተሞች ማሳየት አለብኝ ማለት ነው። በሶስተኛው ስቴፕ ላይ ወይም ደግሞ በሶስተኛው ለርኒንግ ኦብጀክቲቭ ላይ ሽያጭ በሚኖር ጊዜ እንዴት ነው ፐርፔቹዋል ኢንቨንተሪ ሲስተም የሚመዘግበው? ይሄንን ከነሰና አይቀር ግን እዛው ላይ ፕሬዲክ ኢንቨንተሪ ሲስተም የሚጠቀም ካምፓኒም እንዴት እንደሚመዘገብ አብረን ማየት ይኖርብናል ማለት ነው።
ሌላኛው የሚሆነው explain the step in accounting cycle for merchandising company ለሜርቻንዳይዝ ካምፓኒ ሲሆን አካውንቲንግ ሳይክላችን ምንድነው የሚመስለው? ጆርናል ኢንትሪ፣ ከዛ ሌጀር፣ ከዛ ትራያል ባላንስ፣ ከዛ አጀስትመንት፣ ከዛ ፋይናንሻል ስቴትመንቶች፣ ከዛ ክሎዚንግ፣ ከዛ ፖስት ክሎዚንግ ትራያል ባላንስ። ተመሳሳይ ቢሆንም ከሰርቪስ ጊቪንግ ካምፓኒ ጋር እዚህ ጋር ለየት የሚያደርገው ነገር ምን አለ መሰላችሁ? ኢንካም ስቴትመንቱ ተጨማሪ ኢንኮርፖሬት የሚያደርገው ኤሌመንት አለው። ኮስት ኦፍ ጉድ ሶልድ የሚባል ሴልስ ረቨኑ ነው የሚኖረኝ እዚህ ጋር። ሰርቪስ ጊቪንግ ቢዝነስ ላይ ሰርቪስ ረቨኑ ነበር። ሴልስ ካለ ደግሞ ለመሸጥ ወይ ማምረት አለብኝ ወይ መግዛት አለብኝ ማለት ነው። ሶ ሜርቻንዳይዝ ካምፓኒ ነው ካልኳችሁ ደግሞ ለመሸጥ መግዛት አለበት ማለት ነው። ስለዚህ ኢንካም ስቴትመንቱ ላይ ትርፍና ኪሳራውን የሚገልጸው የሂሳብ ሪፖርት ላይ ረቨኑ ሴልስ ረቨኑ ብቻ ሳይሆን የተሸጠው ዕቃ የተገዛበትን ዋጋ የሚያስቀምጥበት ሴሽን አለው ማለት ነው። which means cost of goods sold የሚባለው ማለት ነው። ሶ ኮስት ኦፍ ጉድ ሶልድ ፕሪፔር የምናረግ ከሆነ ደግሞ ቢጊኒንግ ኢንቨንተሪ ወሩን ስንጀምር በዛኛው ወር ሳይሸጡ ቀርተው ወደዚህ የተላለፉ ዕቃዎችን እንደዚህም ደግሞ በዚህኛው ወር የገዛናቸውን ዕቃዎች እንደምርና ቢጊኒንግ ኢንቨንተሪ ሲደመር ፐርቼዝ ብለን ጉድስ አቬለብል ፎር ሴል እንላለን። ከስተመር ቢመጣ መሸጥ የምችላቸው ለሽያጭ ሬዲ የሆኑ ጉድሶች ይላል። ዘን ሴልስ ጀምራለሁ ማለት ነው። ስሸጥ ወሩን ሙሉ ወይም ደግሞ ሲዝኑን በሙሉ ስሸጥ ቆይቼ እጄ ላይ የሚቀሩኝን የሚተርፉኝ ኢንቨንተሪዎችን ወይም ደግሞ ጉድሶችን ኤንዲንግ ኢንቨንተሪ ነው። ስለዚህ ጉድስ አቬለብል ፎር ሴል ብዬ ካስቀመጥኩት ላይ ኤንዲንግ ኢንቨንተሪዎችን ስቀንስ ኢዝሊ ጉድስ ሶልዱን ማግኘት እችላለሁ ማለት ነው። ስለዚህ ኢን ተርምስ ኦፍ ኮስት ቢጊኒንግ ኢንቨንተሪ፣ ኢን ተርምስ ኦፍ ኮስት ፐርቼዝ፣ ኢን ተርምስ ኦፍ ኮስት ኤንዲንግ ኢንቨንተሪን አስቀምጥና ቢጊኒንግ ኢንቨንተሪ ፕላስ ኔት ፐርቼዝ ማይነስ ኤንዲንግ ኢንቨንተሪ ጋር ኮስት ኦፍ ጉድ ሶልድ አገኛለሁ ማለት ነው። ኮስት ኦፍ ጉድ ሶልድ ማግኝ ከሆነ ደግሞ ከሴልስ ረቨኑ ላይ ቀንሼ ግሮስ ፕሮፊት ያልተጣራ ትርፌን ማወቅ እችላለሁ ማለት ነው። ይሄ ዕቃ ምን ያክል እንደሚያተርፈኝ ለምሳሌ አንድ ስክሪፕቶ በ10 ብር ገዝቼ በ15 ብር የሚሸጥ ከሆነ 15ቷ ብር ሴልስ ረቨኑ ነች፣ የሽያጭ ገቢ ነች። 10 ብሯ ኮስት ኦፍ ጉድ ሶልድ ነች። 5 ብሯ ደግሞ ግሮስ ፕሮፊት ነች ማለት ነው። ያልተጣራ ትርፍ which means ያልተጣራ ትርፍ ካልኩኝ ለማጣራት ሌላ ወጪዎችን መቀነስ አለብኝ። ለምሳሌ ተከራይቼ እንሰራ ከሆነ የቤት ኪራይ ወጪ፣ ታክስ ከፍዬ ከሆነ የግብር ወጪ፣ የትራንስፖርት፣ ሌላም አይነት ኦፕሬቲንግ ኤክስፔንሶችን ስቀራንስ ኔት ኢንካም ወይም ደግሞ ኔት ሎስ ወደሚለው አሳምሽን ይሄዳሉ ማለት ነው። አንድ ስክሪፕቶ ምን ያክል ያተርፈኛል ወይም ደግሞ ምን ያክል ያከስረኛል የሚለውን ግን በግሮስ መልኩ ነበር ማየው ማለት ነው። ስለዚህ መሰረታዊ የሆነ የሰርቪስ ጊቪንግ እና የሜርቻንዳይዝ ካምፓኒ ኢንካም ስቴትመንት ምንድነው ለየት የሚያደርገው ነገር ኮስት ኦፍ ጉድ ሶልድ የሚባል ኤሌመንት ይኖረዋል ኢንካም ስቴትመንት ላይ ማለት ነው። ሲቀጥል ደግሞ ባላንስ ሺታችን ላይ ወይም ደግሞ የአሴቶቻችን ሊስት ላይ ሳይሸጡ የቀሩ ኢንቨንተሪዎች ሜርቻንዳይዝ ኢንቨንተሪ በሚባል ስም ገብተው ይቀመጣሉ ማለት ነው። ሌላኛው የሚሆነው ደግሞ ምንድነው ሜርቻንዳይዝ ካምፓኒዎች ከሆኑ እቃዎችን እየገዙ የሚሸጡ ካምፓኒዎች ከሆኑ ብዙ ዕቃ እንዲነሳላቸው ወይም ደግሞ ብዙ ሴልስ ለማከናወን ኖደቱ ማክሲማይዝ ዘ ሴልስ ቮሊዩም ክሬዲት ሴልሶችን አለው ማድረግ ይጀምራሉ። በዱቤ እቃዎች እንዲሸጡ መፍቀድ ይጀምራሉ ማለት ነው። በዱቤ እቃዎችን የምንሸጥ ወይም ደግሞ የምንፈቅድ ከሆነ ደግሞ ምን አለ መሰላችሁ ሪስክ ኦፍ አንኮሌክተብሊቲ ያለ መሰብሰብ ሪስክ ይኖርብናል ማለት ነው። ሙሉ በሙሉ ወይም ደግሞ ፓርሻሊ የተወሰነው ገንዘብ ሳይሰበሰብ ይቀራል። ይሄንን ያለ መሰብሰብ ሪስክ ሚኒማይዝ ለማድረግ ወይም ደግሞ in order to minimize the risk of uncollectabilities companies can allow credit terms ይኖሩናል ማለት ነው። እዚህ ጋር 210 N30 350 N60 end of the month ያለ ክሬዲት ተርሞችን እንጠቀማለን ማለት ነው። በዚህኛው ምዕራፍ ላይ ዲስከስ ከሚደረጉ ነጥቦች ውስጥ ሌላኛው የክሬዲት ተርሞች ሁኔታ ነው። ለምሳሌ 10 እቃዎች አሉኝ የሚሸጡ 10 እቃዎች በተወሰኑ ጊዜ ውስጥ እንዲመስሉኝ ስፈልግ በዱቤ ሸጥኳቸው። በዱቤ ከሸጥኳቸው በኋላ ደግሞ የተወሰነው ገንዘብ ላይሰበሰብ ይችላል። ሶ ያንን ሪስክ ያለመሰብሰብ ሪስክ ለመቀነስ ክሬዲት ተርም እጠቀማለሁ ስል ምን ለማለት ተፈልጎ ነው? ቱቴኔን ሰርቲ በ10 ቀን ውስጥ ከከፈላችሁኝ 2% እቀንስላችኋለሁ። ሙሉ ወዳችሁን ግን በ30 ቀን ውስጥ መክፈል ትችላላችሁ። አንድ ክሬዲት ተርም ነው ማለት ነው። ወይም ደግሞ 350 ኔት 60 ልላችሁ እችላለሁ። በ15 ቀን ውስጥ ከከፈላችሁኝ
3% ቀንስላችኋለሁ። ሙሉውን ግን በ60 ቀን መክፈል ትችላላችሁ ክሬዲት ወይም ደግሞ ኤንድ ኦፍ ዘ መንዝ እስከ ወሩ መጨረሻ እያልኩኝ ልጠቀም እችላለሁ ማለት ነው። ስለዚህ የክሬዲት ተርሞችን ወይም ደግሞ የዲስካውንት ተርሞችን አንደርስታንድ የምናደርግበት ሴሽን አለን ማለት ነው። በፈንዳሜንታል አካውንቲንግ 1 ቻፕተር 3 ሜርቻንዳይዝ ኢንቨንተሪ ዲስከስ ብለናል። ሌላኛው እዚህኛው ምዕራፍ ላይ ዲስከስ የሚደረገው ሐሳብ ምንድነው መሰላችሁ? የሜርቻንዳይዝ ኦፕሬሽኑንም እንደዚሁ እናያለን። አንድ ሜርቻንዳይዝ ቢዝነስ ኦፕሬት በሚያደርግበት ሂደት ውስጥ የሚያልፋቸው ስቴጆች አሉ። ለምሳሌ ባይንግ ኦፍ ጉድስ የመጀመሪያው ሲሆን ከዚያ ደግሞ ስቶሬጅ፣ ከዚያ ደግሞ ሴልስ ኦፍ ጉድስ፣ ከዚያ ሪሲቨብል፣ ከዚያ ካሽ እያለን የምናያቸው ማለት ነው። ሌላኛው ደግሞ የኮስት ፍሎቹን ማየት አለብን። ሜርቻንዳይዝ ካምፓኒ ከሆንኩኝ ቢጊኒንግ ኢንቨንተሪዎች ይኖሩኛል። ኦብቪየስሊ ከአምና የተረፉ እቃዎች ዘንድ እነዚያ ደግሞ ለከስተመሮቼ ሪኳየርመንት ወይም ደግሞ ኒድ ሳትስፋይ ስለሚያደርጉ ዘንድሮ የምገዛቸው እቃዎችም አሉ ማለት ነው፣ ፐርቼዝ የሚባል። ስለዚህ ቢጊኒንግ ኢንቨንተሪ ከአምና የተረፉትንና ዘንድሮ የገዛኋቸውን ስደምር ኮስት ኦፍ ጉድስ አቬለብል ፎር ሴል እላለሁ ማለት ነው። ከነሱ ላይ እቃዎችን እሸጣለሁ ዘንድ የተሸጡ እቃዎች ጉድ ሶልድ ነው የሚሆኑት። የተሸጡ እቃዎች የተገዙበት ዋጋ ደግሞ ኮስት ኦፍ ጉድ ሶልድ ይባላል። ሳይሸጡ የቀሩ ወይም ደግሞ በዚህ ፕሪድ ላይ በዚህ ሲዝን ላይ ያልተሸጡ እቃዎች ኢንዲንግ ኢንቨንተሪ ይባላሉ። ዋጋቸው ደግሞ ኮስት ኦፍ ኢንዲንግ ኢንቨንተሪ ይባላል። ይህንን ሐሳብ ዲስከስ እናደርጋለን በዚህኛው ምዕራፍ ላይ በሶስተኛው ምዕራፍ ላይ። ሌላኛው ደግሞ እዚህኛው ምዕራፍ ላይ በደንብ ዲቴል ገብቼ ዲስከስ አደርግላችሁ የምፈልገው ሐሳብ የትራንስፖርቴሽን ተርሞች አሉ። ሜርቻንዳይዝ ካምፓኒ ከሆነ እቃዎችን እየገዛ የሚሸጥ ካምፓኒ ከሆነ ምን አለ መሰላችሁ? ባየር አለ፣ ሴለር አለ። ሁለት ፓርቲዎች ናቸው። ከነዚህ ሁለቱ ፓርቲዎች ተጨማሪ ሌላ ሶስተኛ የትራንስፖርቴሽን ካምፓኒ ይገባል፣ የሚያጓጉዝ ማለት ነው። ስለዚህ ሶስተኛ ወገን መግባቱ እንደ አካውንታንት ሆናችሁ ወይም ደግሞ እንደ ማኔጀር ሆናችሁ ስታዩት ማተር አያደርጋችሁ። ግን ምንድነው እዚህ ጋር ማወቅ ያለባችሁ ማን ነው ኮስቱን ከበር የሚያደርገው? የሶስተኛውን ወገን ኮስት ወይም ደግሞ የትራንስፖርት ካምፓኒን ኮስት ከበር የሚያደርገው ባየሩ ነው ወይስ ደግሞ ሴለሩ ነው የሚለውን ክሊር የሚያደርጉ ሁለት አግሪመንቶች አሉ ማለት ነው። ፍሪ ኦንቦርድ ኦፍ ሺፒንግ ወይም ደግሞ ኤፍኦቢ ሺፒንግ የሚባልና ፍሪ ኦንቦርድ ኦፍ ዴስቲኔሽን የሚባል ኤፍኦቢ ዴስቲኔሽን ማለት ነው። ፍሪ ኦንቦርድ ኦፍ ሺፒንግ ማለት ባየሩ ፍሪ የሚሆነው ሺፕ እስኪደረግ እቃው ከሱቁ እስኪጫንለት ነው ማለት ነው። የትራንስፖርትና የመሳሰሉ ኮስቶችን በሙሉ አክሴፕት የሚያደርገው ወይም ደግሞ ቼክ የሚያደርገው ባየሩ ነው ማለት ነው። ስለዚህ እንደ ኮስት ኦፍ ፐርቼዝ ይቆጥራትና ቶታል ኮስት ኦፍ ፐርቼዝ ሲያዘጋጅ ይደምራታል ማለት ነው ትራንስፖርት ኮስቱ። በት አግሪመንታቸው ፍሪ ኦን ቦርድ ኦፍ ዴስቲኔሽን ወይም ደግሞ ኤፍኦቢ ዴስቲኔሽን ከሆነ ባየሩ ፍሪ የሚሆነው እስከ ዴስቲኔሽኑ እስከ መዳረሻው ድረስ ነው ማለት ነው። ናዘወድስ ሴለሩ ሪስኩን በሙሉ ቴክ ያደርጋል ማለት ነው። በትራንስፖርት ሂደት ውስጥ የሚገጥመውን ኮስት በሙሉ ከቨር የሚያደርገው ሴለሩ ነው ማለት ነው። ስለዚህ ይሄ የሴለሩ ኦፕሬቲንግ ኤክስፔንስ ውስጥ ነው ሊስት የሚደረገው ማለት ነው እንጂ ኮስት ኦፍ ፐርቼዝ ውስጥ አይደለም ማለት ነው። የትራንስፖርቴሽን አግሪመንቶች አሉ። ስፔሲፊካሊ እንዴት እንደሚመዘገቡ እንዴት የሂሳብ ሪፖርት ላይ እንደሚካተቱ ማወቅ ከፈለጋችሁ ስለነሱ ሰፋ ያለ ቪዲዮ ሊሰራላችሁ ይችላል። ሌላኛው ደግሞ ምን ሊገጥመን ይችላል መሰላችሁ? ፐርቼዝ እና ሴልስ ሪተርኖች ይኖሩናል። ሜርቻንዳይዝ ካምፓኒዎች ከሆነን እቃዎችን እየገዛን በመሸጥ ፕሮፊት ሜክ የምናረግ ከሆነ ከስተመሩ ዲሳስፋይድ ሆኖ ወይም ደግሞ ኢንፌሪየር ኳሊቲ በመሆኑ ምክንያት ወይም ደግሞ ዲፌክቲቭ ኖሮበት ዳሜጅ ኖሮበት ወይም ደግሞ ስፔሲፊኬሽኖችን ባለማሟላቱ የሚመለስ ጉድስ ይኖራል ማለት ነው። ፐርቼዝ ሪተርን ወይም ደግሞ ፐርቼዝ አለዋስ ይኖርናል ማለት ነው። እቃውን ቶታሊ ሊመልስ ይችላል ወይም ደግሞ እቃውን ወስዶት ግራንት ሊጠይቅ ይችላል ለሪዳክሽን ከፐርቼዝ ፕራይሱ ላይ ማለት ነው። ስለዚህ እነዚህ ኦልተርኔቲቮች ወይም ደግሞ የዚህ አይነት ሴናሪዮች በሚኖሩ ሰዓት ላይ አካውንታንቱ እንዴት እንደሚመዘግብ ጠለቅ ያለ ቪዲዮ ብሰራላችሁ ከሆነ ኮሜንት ላይ አንድ ቁጥርን ወይም ደግሞ እንዲቀጥል የምትፈልጉትን ፓርት ኮሜንት ልታደርጉልኝ ትችላላችሁ። ስለ ዲስካውንቶች እንደዚሁ ላስቀምጥላችሁ እችላለሁ። የትራንዛክሽኖችን ሰመሪ ሽያጮች በሚመዘገቡ ጊዜ ፕሬዲክት ኢንቨንተሪ ሲስተም ስንጠቀም ወይም ደግሞ ፐርፔቹዋል ኢንቨንተሪ ሲስተም ስንጠቀም በዴቢት አቅጣጫ ላይ ምን እንደሚሆን በክሬዲት አቅጣጫ ላይ ምን እንደሚሆን ሽያጮች በሚመለሱ ጊዜ ወይም ደግሞ ከስተመሮቹ የተሰጣቸው ዲስካውንት በ10 ቀን ውስጥ ከከፈልኩ 2% ቀንስልሃለሁ ያልኩትን ዲስካውንት ቢጠቀሙ ወይም ደግሞ ባይጠቀሙ የሚሰራውን አጀስትመንት ዲቴል ሰራላችሁ
ስለሚፈልግ ኮሜንት ላይ ያሳውቁኝ ኢንተረስታችሁ። ሌላኛው ደግሞ አካውንቲንግ ሳይክላችንን ኮምፕሊት የምናደርግበትን ሂደት ሰፋ ባለ ሁኔታ ዲስከስ አደርጋቸዋለሁ። ካምፓኒው ፕሬዲክት ኢንቨንተሪ ሲስተም የሚጠቀም ከሆነ እቃዎችን በሚገዛ ጊዜ ወይም ደግሞ በሚገዙበት ሰዓት ፐርቼስ በሚሸጡ ጊዜ ሴልስ እያለ ይመዘግባል። ኋላ ላይ ፊዚካል ካውንት ካደረገ በኋላ አጀስትመንት ይሰራል ማለት ነው። የተሸጡ እቃዎች ይህንን ያክል የተገዙት፣ ተሽጠው የተገኘው ገንዘብ ይህንን ያክል ነው፣ ያተረፍኩት ይህንን ያክል ነው፣ ወይ ደግሞ የከሰርኩት ይህንን ያክል ነው፣ እጄ ላይ የቀሩ እቃዎች በዚህ ያክል ብር የገዛዋቸው ናቸው እያለ ሪፖርቱን ይሰራል ማለት ነው። ይህንን ሪፖርት በሚያዘጋጅበት ጊዜ ካምፓኒ የሚጠቀመው የኮስት ፍሎ አሰምሽን ያስፈልጋቸው። ለምሳሌ ፈርስቲንግ ፈርስት አውት ሊሆን ይችላል። መጀመሪያ የገቡ እቃዎችን መጀመሪያ የሚሸጥ ሊሆን ይችላል። ላስቲንግ ፈርስት አውት ወይም ደግሞ ሊፎ የሚባለው መጨረሻ ላይ የገቡ እቃዎችን ቀድሞ የሚሸጥ ሊሆን ይችላል። አሁን ላይ በአይኤፍአርኤስ ስለታገደ በዚህኛው ሲስተም ልንጠቀም አንችልም እንጂ አቨሬጅ ሜቶድን ወይም ደግሞ ስፔሲፊክ አይደንቲፊኬሽን እቃዎችን አቅርበለት በከስተመሩ ምርጫ ስፔሲፊካሊ ጉድሶችን የሚሸጥ ከሆነ ኮስት ፍሎ አሰምሽኖች ሊያስፈልጉኝ ይችላሉ። ክሎዚንግ ኢንትሪ ይሰራለሁ። ክሎዚንግ የሚባለው የአካውንቲንግ ሳይክል ላይ እንደሚታወቀው ቴምፖራሪ አካውንቶችን ክሎዝ የማረግበት ስቴጅ። አካውንቶች ሪል አካውንት እንደዚሁም ደግሞ ኖሚናል አካውንት ወይም ደግሞ ፐርማነንት እና ቴምፖራሪ ተብሎ በሁለት ነው የሚከፈሉት። የአካውንቲንግ ኢኩዌሽን ለሚኖረው አሴት፣ ሊያቢሊቲ፣ ካፒታል ሪል አካውንት ነው፣ ፐርማነንት ነው። እስከ መጨረሻው አካውንቲንግ ሳይክል ድረስ የሚቀጥሉ አካውንቶች ናቸው። ግን እነዚህን ኤክስፕሌን ለማድረግ የምንጠቀምባቸው አካውንቶች አሉ። ለምሳሌ ገቢ ስናገኝ ካፒታላችን ይጨምራል። ኦነር ኢንቨስት ሲያደርግ ካፒታላችን ይጨምራል። ዊዝድሮ ብናደርግ ካፒታላችን ይቀንሳል። ኪሳራ ውስጥ ወይም ደግሞ ኤክስፔንሶች ቢኖሩ ካፒታላችን ይቀንሳል። ካፒታላችን በምን ምክንያት እንደጨመረ ወይም ደግሞ እንደቀነሰ ኤክስፕሌን ለማድረግ የሚገቡ አካውንቶች አሉ፣ ኖሚናል የሚባሉ ቴምፖራሪ አካውንቶች። ሶ ኤክስፕሌን ካደረጉ በኋላ ኦብጀክቲቫቸውን ሚት ስላደረጉ ወደ ሜን አካውንታቸው ክሎዝ እናደርጋቸዋለን። ማንን? ረቨኑን፣ ኤክስፔንስን፣ ዊዝድሮዋልን፣ ኢንካም ሰመሪ ማለት ነው። ረቨኑና ኤክስፔንስን በኢንካም ሰመሪ እንዘግዋለን። ዘን ዊዝድሮዋልንና ኢንካም ሰመሪ ራሱን ደግሞ በካፒታል እንዘግዋለን ማለት ነው። ሶ ክሎዝ ካደረግን በኋላ ሜን የሚባሉ አካውንት ላይ ማለትም ካፒታል ላይ ኢፌክታቸው ብቻ ነው የሚቀመጠው። ሶ የክሎዚንግ ኢንትሪ ይኖረናል ለሜርቻንዳይዝ ካምፓኒ። ሌላኛው የሚሆነው ደግሞ ስለ ሜርቻንዳይዝ ካምፓኒዎች የፋይናንሻል ስቴትመንት አዘጋጅት ነው። ፋይናንሻል ስቴትመንት ስናዘጋጅ ወይም ደግሞ የሂሳብ ሪፖርት ስናዘጋጅ ከኢንካም ስቴትመንት ነው የምንጀምረው። ፕራይመሪ የሚባለው የኢንካም ስቴትመንት ኦብጀክቲቭ የካምፓኒውን የፋይናንሻል ፐርፎርማንስ ኢቫሉዌት ማድረግ ነው። እያተረፈ ነው ወይስ ደግሞ እየከሰረ ነው የሚለው መግለጽ ነው ኦብጀክቲቭ። ሶ ሜርቻንዳይዝ በሚሆን ጊዜ ግን ይሄ ፋይናንሻል ስቴትመንት የምናዘጋጅበት ሁለት ሜቶድ አለን ወይም ደግሞ ሁለት ፎርማት አለው ማለት ነው። ሲንግል ስቴፕ እንደዚሁም ደግሞ መልቲፕል ስቴፕ የሚባላል። ኢንሾርት ወይም ደግሞ ኔት አማውንቱን ብቻ ቁጭ አድርገን የምናዘጋጅበት ሲንግል ስቴፕ አለ፣ ወይም ደግሞ ዲቴል የሆኑ ኤክስፕላኔሽኖችን የያዘ መልቲፕል ስቴፕ የሚባሉ ኢንካም ስቴትመንት ሊኖረን ይችላል። ዋትኤቨር ኢት ኢዝ ከሽያጭ የተገኘው ገቢ እንደዚሁም ደግሞ የተሸጡ እቃዎች የተገዙበት ዋጋ ኮስት ኦፍ ጉድስ ሁላችን ዘን ኦፕሬት ለማድረግ ያወጣናቸው ወጪዎች ኋላ ላይ ደግሞ ኔት የሚባለው ትርፍ ወይም ደግሞ ኪሳራ የሚካተትበት የፋይናንሻል ስቴትመንት ፓርት ነው ማለት ነው። ሴልሳችንን ወደ ኔት እንቀይራለን። ዲቴል እየገባው ነው በእርግጥ ቪዲዮዎች ላይ ኋላ ላይ ዲፕ ገባለሁ ባልኳችሁ መሰረት ሃይላይት ብቻ አይደለም እያወሩ ያለሁት የተወሰነ ብሪፍ እያደረኩላችሁ ነው። ሴልስ የሚባለው ሀሳብ ወደ ኔት ይቀየራል፣ ወደ ኔት ሴልስ። ለምሳሌ ከግሮስ ሴልስ ላይ ሪተርኖች ከሸጥኩ በኋላ ከስተመሮች የመለሱት እቃ ካለ ወይም ደግሞ አለዋንስ ሲቀነስኩላቸው ካለ አዘርዋይስ ደግሞ ዲስካውንት ኦፈር አድርጋቸው ከሆነ እነዚያን ስቀናነስ ኔት ሴልስ ነው። እዚህ ጋር የሚታዩት ኤግዛምፕል ላይ ለምሳሌ ሴልስ ለበሉ 480 ሺህ ብር ነው፣ ግን ሪተርን የተደረጉና ከሴልስ ፕራይሳቸው ላይ ሪዳክሽን የተጠየቀባቸው ዲፌክት በመኖሩ ምክንያት የተቀነሰ አማውንት አለ 12 ሺህ ብር ያክል፣ ዲስካውንት ደግሞ 8 ሺህ አለ፣ በድምሩ የ20 ሺህ ብር ሪዳክሽን አለ ከግሮስ ሴልስ። ኔት ሴልሱ የሚሆነው 460 ሺህ ነው ማለት ነው። ኮስት ኦፍ ጉድ ሶልድ ስናዘጋጅ ግን ተመልከቱ፣ ኮስት ኦፍ ጉድ ሶልድ ስናዘጋጅ ቢጊኒንግ ኢንቨንተሪ፣ ከዚያ በኋላ ደግሞ ፐርቼዝ፣ ከዚያ በኋላ ደግሞ ኤንዲንግ ኢንቨንተሪን ቀንሼ ያዘጋጀሁትን ኮስት ኦፍ ጉድ ሶልድ ሲቀንስበት ግሮስ ፕሮፊት ነው እዚህ ጋር ማግኘት።
ከግሮስ ፕሮፊቱ ላይ ኦፕሬቲንግ ኤክስፔንስ ለምሳሌ ለሰራተኞች ደሞዝ ከፍዬ፣ ዩቲሊቲ ኤክስፔንስ ለሶሻል ኢንፍራስትራክቸር የመብራት የውሃ የመሳሰሉ አይነት ቢሎችን የከፈልኩትን፣ ለአድቨርታይዝመንት ያወጣሁትን ወጪ፣ ዲፕሪሲዬሽን ኤክስፔንስ የቋሚ ንብረቶቼ ኤነርጂና ለትራንስፖርት የከፈልኩትን፣ የኢንሹራንስ ወጪዎችን የመሳሰሉትን ስቀንስ ከኦፕሬሽን ያገኘሁትን ኢንካም እዚያ ጋር ማግኘት ይችላል አስቀምጣለሁ ማለት ነው። ከኦፕሬሽኑ የተገኙት ኢንካሞች በተጨማሪ አዘር ኢንካም ኤንድ ኤክስፔንሶች ሊኖሩኝ ይችላሉ። ለምሳሌ ከኢንተረስት ያገኘሁት ገንዘብ ቢኖር፣ ወይም ደግሞ ቋሚ ንብረቴን ስሸጠው ያገኘሁት ጌን ቢኖር፣ ወይም ደግሞ ከኬዥዋል ከሆኑ ብዙ ጊዜ ካልተለመዱ አይነት አክቲቪቲዎች የመጣ ሎስ ወይም ደግሞ ኪሳራ ካለኝ እነዚያንም እቀናነስና ኔት የሚባለው ኢንካሚ ወይም ደግሞ ኔት የሚባለው ሎሴ ይሄንን ያክል ነው ያስቀምጣለሁ ማለት ነው። ሶ ፋይናንሻል ስቴትመንት ለሜርቻንዳይዝ ካምፓኒ እንዴት እንደሚዘጋጅ ዘን ኮምፕሬሄንሲቭ ኢንካም የሚባለው እንዴት እንደሚዘጋጅ ዲቴል እሰራላችሁ እችላለሁ ማለት ነው። ኮስት ኦፍ ጉድ ሶልድ የሚባለው ሐሳብን ብዙ ቦታ ላይ ተማሪዎች ችግር ሲጋቡ ስለማይ በምሳሌ ወይም ደግሞ የተለያዩ አይነት ኢላስትሬሽኖችን እያስገባው ቪዲዮ ልሰራላችሁ እችላለሁ። ኮሜንት ላይ አስቀምጡልኝ እንዲሰራላችሁ የምትፈልጉትን ፓርት። ሌላኛው ደግሞ ፕሬዲክት ኢንቨንተሪ ሲስተም። ፕሬዲክት ኢንቨንተሪ ሲስተም ዲቴል ራሱን ችሎ እቃዎቹ ሲገዙ ፐርቼዝ እየተባለ ዘን ኋላ ላይ ደግሞ ሲሸጡ ሴልስ እየተባለ የሚመዘገብበትን ሂደት፣ የፋይናንሻል ስቴትመንት አዘገጃጀቱን፣ ወርክ ሺት እንዴት ኢንኮርፖሬት እንደምናደርግ ለሜርቻንዳይዝ ካምፓኒ እና የመሳሰሉ ሐሳቦችን የያዘ ሰፋ ያለ ቪዲዮ እሰራላችኋለሁ። አመሰግናለሁ ለነበረን ጊዜ። ቴንኪው